ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወአንተ ተስተቅሲሙ ቢልአዝላም የሚለው የመጠንቆያ እቃዎች አሏቸው ማለት ነው። እንግዲህ ተንኮለኞች ሃይማኖትን ከለላ አድርገው ብዙ ጊዜ ቦዘኔዎች የተለያዩ ነገሮችን የዋሆችን የሚያታልሉባቸውና የገቢ ምንጭ የሚፈጥሩበት ምክንያት ይፈጥራሉ ተወትሮ ጀምሮ ማለት ነው። ስለዚህ ሰው በመሰረቱ ያው እምነት አለኝ ይላል። ያ ከእምነቱ ጋር ያያይዘዋል የዕለት ተዕለት እንቅስቃሴውን። ቅድም እንዳልኳችሁ ያ የተለያዩ ስራዎችን ሊሰሩ የሚፈልጉ የህብረተሰቡ አካሎች አሁን ጋብቻ አስቦ ከሆነ የገሌ ልጅ ላጭ ነው እቺ ልጅ ተስማማኛለች ወይ ትሆነኛለች ወይ ለማለት ሄዶ ይጠይቃል ካህናዎችን ማለት ነው። ወይም ሱቅ ሊከፍት ይፈልጋል። ይሄ ሱቅ ያዋጣኛል ወይ ይቀናኛል ወይስ ከስራለሁ ለማለት በሱ እምነት የሚያውቁ ይመስለዋል ገይብ። ያን ሄዶ ይጠይቃቸዋል ማለት ነው። ወይም ደግሞ የጦርነት ማረግ ካስፈልጋቸው ጥላታቸው ጋራ በዚህ ወር ጦርነት ብንከፍት ዲሊ ቀናናል ወይስ የሚለውንም በመንግስት ደረጃ ሳይቀር ማለት ነው። ያን ነገር የሚወሰነው በእነዛ እንጨቶች ነው ማለት ነው። ሱብሃንአላህ። እንደዚህ አይነት ነገሮችን እንግዲህ ሰዎችን የሚያታልሉባቸውና የሚያጭበረብሩባቸው መሳሪያዎች ነበሩ። እንዲሁም ወንጀል በአካባቢ ሲፈጸምና ወንጀሉን የፈጸመው ሰው ሲጠፋ የወንጀለኛ መመርመሪያም ይደረጋሉ ማለት ነው። ለነዚህ ሁሉ መፍትሄ ሰጮች እነዛ እንጨቶች ናቸው። እና ወሳኝ የህብረተሰቡ ህይወት በሙሉ የሚመራው በአታላዮች ባጭበርባሪዎችና በእንጨቶች ነው ማለት ነው። ይሄ ነገር እንግዲህ በሚመጣበት ጊዜ እጣውን የሚያስወስነው እዛ ሄዶ ነው መጥቶ ያው እጅ ነስቶ እኔ የመጣሁት እንድ ጉዳይ ኖረ ምን ነበር ላገባ ፈልጌ ነበር የገሌ ልጅ ላጭ ፈልጌ ያለሁኝ ግን ትሆነኛለህ አትሆነኝም ትከፍለኛለህ አትከፍለኝም የሚለውን እንዲያው ሊፈልጌ ነው ይላል። በለ የደንቡን ቁጭ አድርጋ ይባላል ማለት ነው። የደንቡን ቁጭ ካደረገ በኋላ እነዛን ዘንጎች አወጣቸዋል። ሁለት ጥንዲ ናቸው። ለጋብቻ የራሱ የተወሰነ ምድብ አለ፣ ለጦርነት የተወሰነ ምድብ አለ፣ ለንግድም የራሱ የሆነ አለ፣ ለወንጀለኛ መርመሪያም የራሱ የሆነ አለ። ጉርብ አለው። እነዛን ያወጣና እንደዚህ ያፋጫቸዋል። እንደጣ አስበርሳ ያማታቸውና አውጣ ይለዋል። እሱን ራሱን ያቀርብለታልና ያኛው አያቅም እንግዲህ እጁ የገባለትን አንዱን ያወጣል። ሲያወጣ ምን ይለዋል እንግዲህ ያ የሚሳካ ከሆነ በእነሱ መጀመሪያ ተዘጋጅቷል ተጽፎበታል። ኢፍዓል የሚል ተጽፎበታል አንደኛው፣ ሌላው ደግሞ ላ ተፍዓል የሚል ተጽፎበታል። ኢፍዓል የሚለው ከወጣ በቃ ይቀናል ግፋበት ይባላል። አለቀ ማለት ነው። አሁን እንግዲህ አንተ በዋህነት በቃ አላህ ፈቅዶልኛል ይሄ ነገር እንደ 100% እርግጠኛ ሆነህ ነው የምትገባው፣ ግን ነገ ጧት ልትከስር ትችላለህ። ያ ነገር ምንም ማታለያ እንጂ የሚጨበጥ ነገር አይደለም ማለት ነው። እንዲሁም ጦርነት ከሆነ ዲል ይቀናሃል የሚለው ይወጣለታል። ያን እየፎከረ ያው ዲን የኔ ነው እያለ ይሄዳል። አመድ ሆኖ ይቀራል እዛው ማለት ነው። እንዲሁም ደግሞ ወንጀለኞች ወንጀል ሰርተው ወይም ሰው ገለው ተዘርፎ በሚጠፋበት ጊዜ በዛ እናስመርምረው ይባልና የደንቡ ተከፍሎ የተለያዩ የሚጠረጠሩ እንግዲህ ብሔረሰቦች እንትን ያሉ የገሌ ብሔረሰብ አንተነህ እየተባለ በሚወነጃጀልበት ጊዜ አቅሳ እነዛ አዝላሞች ዳኙን ይላል። ይሄ እምነቱ ስለሆነ ሁሉም ይስማማል። እዚህ ላይ እነሱ ተፈረዱብኝ ይቀበላለህ ይላል። መጥቶ እንትን ሲል ጊዜ ያ እንጨት አሁንም ይመጣል። ሚንኩም ሚን ገይሪኩም የሚል ተጽፎበታል። ይሄ ደግሞ እንግዲህ ሁለት ግሩፕ ነው። በዛ አንድ ቀቢላ አለ፣ በዛ አንድ ቀቢላ አለ። ያ ሁለቱ እንጨት ተማቶ እንደዚህ አውጣ ሲልህ ሚንኩም የሚለውን ታወጣህ አንተ በቃ እናንተ ናችሁ ነፍሰ ገዳይ ተብላችሁ 100 ግመል ትከፍላለህ ማለት ነው በማታቀው ነገር። ይሄኛው በአጋጣሚ ገዳው ዝል ሊሆን ይችላል። ሚን ገይሪኩም ተብሏል፣ ነፃ ሆነ ማለት ነው። እንደዚህ ነበር እንግዲህ የሚጨማለቁት ማለት ነው። ይሄ እንግዲህ አላህ Subhanahu Wa Ta'ala ሰዎችን የማደንዘጃና የማታለያ ስልት አድርገው እነዛ ካህናት የሚባሉት የሃይማኖት ሰው ተብየዎች ህዝቡን የሚበዘብዙበትና የሚያታልሉበት ደባ ስለሆነ ይሄ ነገር ከዛሬ በኋላ መቆም አለበት። ዛሊኩም ፊስቅ፣ ይሄ ከኔ ፍቃድ የወጣ የለየለት ብልግና መበዝበዣ ነውና አቁሙ አለ ማለት ነው። አሁንም አለ እንግዲህ መልኩን ቀያይሮ በያገሩ አለ በጥቅቅን ደረጃ ንዑስ ቢሆኑም ማለት ነው። አሁንም እየቦጠቦጡን ነው ትንሾቹ የለየለት እንኳን ቢከስም። ስለዚህ ይሄ ሁሉ አላህ እንግዲህ Subhanahu Wa Ta'ala እስከ ዓለም ፍጻሜ ድረስ ምን ያህል እንግዲህ አስቀያሚና ኋላ ቀር አመለካከት መሆኑን አበክሮ ለሰው ልጆች ያጋለጠና ያስጠነቀቀ መሆኑን ያመለክታል ማለት ነው። ዛሊኩም ፊስቅ፣ አሁን የተጠቀሱት ነገሮችን መስራታችሁ
ከኔ ፍቃድ ያርቋቸዋል እናንተ በእናንተ አስተሳሰብ እነዚህ ከሃይማኖት ጋር አጣምረው ስለሚያቀርቡላችሁ አላህ የፈቀደልንና የወሰነልን መስሏችሁ ነው ባለማወቅ እኔ ግን ይሄን ነገር አላውቀውም እውቅና የለኝም ጭራሽ እኔ ማታለያ ዘዴ ነውና ተዚህ ተወጣላችሁ በማለት አስጠነቀቀ ማለት ነው አልየውመ የኢሰ الذين كفروا من دينكم ይላል ከዚህ በማያያዝ በዛሬው ዕለት ይላል አላህ Subhanahu Wa Ta'ala ይሄ ሱራ በወረደበት ሰሞን ማለት ነው የኢሰ الذين كفروا من دينكم እነዛ ከሃዲ የሆኑት ወገኖች ከሃይማኖታችሁን እናጠፋዋለን ከሚለው ተስፋቸው ተስፋ ቆረጡ አለ ከዛ በፊት ሙስሊሞቹ ቁጥራቸው በጣም ጥቂት ነው አቅማቸውም በጣም ደካማ ነው በቀላሉ እናጠፋቸዋለን የሚል ስሜት ነበራቸው ማለት ነው ለመጀመሪያ ጊዜ ግን ቁጥራቸውም ከፍ ብሎ ወኔያቸውም ጨምሮ ትጥቃቸውም አድጎ በሚያው ጊዜ ካሁን በኋላ እነዚህ ሰዎች በቀላሉ ማጥፋት አይቻልም የሚል ድምዳሜ ላይ እንደደረሱ ጥላቶቻቸው ሚስጥር ነገራቸው ፖለቲካዊ ሚስጥር ማለት ነው ይሄ እንግዲህ የሚዛን ለውጥ የሚባለው ማለት ነው አንድ ሰው አንድ ተቃዋሚ እዚህ ግባ የማይባል ደካማ እንትን ይላል ነፍስ ራሱን እንደዚህ የሚጥል በዝባዥ እነዚህ ምናምን እያለ ሲጨለጨል ሲያወርድ የነበረው እያደገ ሲመጣ ግን በግድ እውቅና ለመስጠት ይገደዳል ማለት ነው እንደራደር ለማለት እውቅና መስጠት መጀመሪያ ያስፈልጋል ያኔ ይሄንን ከማለታቸው በፊት መኮች የናንተ አቅም አድጎ ትርጉም እየተሰጠው ነው በአሁን ጊዜ እነዚህ ሰዎች በቀላሉ የሚቻሉ አልሆኑም ምን ብንደራደርና ብንግባባ ይሻላል እየተባለ ሐሳብ ያብላሉ ነውና ይሄንን ኢንፎርሜሽን ይሰጣቸዋለሁ ይላል አላህ Subhanahu Wa Ta'ala ማንም ሳይነግራቸው እና እነሱ ግምት እንደተሰጣቸውና ታሁን በኋላ እንደ በንቄት እንደማይታዩ ጥላቶቻቸው እየፈሯቸው መሆኑን ነገራቸው አስቀድሞ ማለት ነው ከዛ በኋላ የሚቀርብላችሁ ጥያቄ ላይ ኮስተር ብላችሁ ኮርታችሁ ቅረቡ እንደስተዛሬ ለፍስፍስ እንዳትሆኑ ምክንያቱም ትርጉም ተሰጥቷቸዋልና ማለቱ ነው እና ሚን ዲኒኩም ማለት ሚን ደማሪ ሚን ተድሚሪ ዲኒኩም ተዛ በፊት እነሱ ብንፈልግ አንድ ጊዜ ሆ ብለን ተነስተን እነሱንም ሃይማኖታቸውንም አፍርደም እናበላቸዋለን እያሉ ይደነፉ ነበር አይ ካሁን በኋላ እንኳን የማይቆረጠም ቆሎ ሆነዋል የሚሉበት ደረጃ ላይ ደርሰዋልና ይሄንን ወቁ አለ በመሆኑም ፈላ ተخشوهم ካሁን በኋላ ጥላቶቻችሁን እንዳትፈሯቸው ወخشوني እኔን ጌታችሁን ብቻ ፍሩ እኔን ከፈራችሁ እድገታችሁ እየቀጠለ ሄዶ ሚዛኑ ይገለበጣልና ይሄ ደረጃ ላይ መድረሳችሁን አበስራችኋለሁ ይላል አልየውማ አክመልቱ ለኩም ዲነኩም ከዛም ማያይዞ በአረፋ ቀን በ10ኛው አመት አላህ Subhanahu Wa Ta'ala ሐጀተል ወዳዕ ብሎ ነብዩን በወሰደበት አመት ላይ ያኔ እስላም ለአንዴና ለመጨረሻ ጊዜ የሞላ የተደመደመ መሆኑን ያበሰረው በዚሁ ሱራ ስለነበር በዛሬው ዕለት አለ አክመልቱ ለኩም ዲነኩም ይሄንን እስላም የተባለውን ሃይማኖታችሁን የተሟላ አደረኩላችሁ በማንኛውም በህይወት ፈርጅ በዚህ ቀረህ ያልተባለ ሙሉ ለዲንም ለዱንያም ለአካልም ለመንፈስም ለግለሰብም ለህብረተሰብም የተሟላ ዝቀረህ የማይባል ዲን አድርጌ ደመደምኩት ይላል ወአትመምቱ አለይኩም ኒዕመቲ እሱን በማሟላት ጸጋዬንም በእናንተ ላይ አስተካከልኩኝ ወረዲቱ ለኩም الاسلام ዲና ይሄንን የመረጥኩላችሁን እስላምን ደግሞ ከዲን አኳያ ለእናንተ ወደድኩላችሁ ከሱ ውጭ የምወደውና መፈቅደው ዲን የለም ካሁን በኋላ ይላል በመሆኑም ፈመን ጥረ ፊ መخመሷ አሁን ቀደም ሲል የተከለከሉ ነገሮችን ነግሬያችኋለሁ ከምግብ እነዛ የተከለከሉትን ነገሮች ለምን እንደከለከልኳችሁ ያው እኔ ያውቃለሁኝ ግን የሚከለከለው በአማራጭ በሚገኝበትና በሚደላችሁ ጊዜ ነው ይላል አሁንም አላህ ለሙእሚኖች ምን ያህል ሐሳቢ ተቆርቋሪ መሆኑን ያሳያል ማለት ነው ግን ምናልባት ባጋጣሚ ችግር ላይ ብትወድቁ ፈመን ጥረ ፊ መخመሷ ከባድ ራብ ላይ ወድቆ አንድ ሰው ሚላስ የሚቀመስ ቢያጣ غير متجانف لإثمين እና ወንጀልን የሚፈልግ ወይም ወደ ወንጀል የሚያጋድል ሳይሆን ይሄ በክትና የመሰሉት ነገሮች አሁን የተጠቀሱት ነገሮች በሙሉ ወንጀል ናቸው እነሱን የሰራ ሰው ወንጀል ያስከትላበታልና እነዚህ ወንጀል ያለባቸውን የምግብ አይነት ለመብላት ፍላጎት ኑሮ ለስሜትህ ሳይሆን ችግር አስገድዶ ራብ ሚላስ የሚቀመሳቶ ከሆነ የበላው فإن الله غفور رحيم ያኔ አላህ Subhanahu Wa Ta'ala በችግር ምክንያት ተገደህ እንደበላህ ያቃልና
ምህረተ ሰፊና ሩህሩህ ነውና በዛ ምክንያት የበሉትንም አልወነጀላቸውም ይላል እንደገና ማለት ነው። እንግዲህ ተحرمت عليكم ከሚለው ጀምሮ በአጠቃላይ እስከመጨረሻ ድረስ የተጠቀሱት ምግቦች ተከልክለው ነበር። እነዛ የተከለከሉ ምግቦች حرام የሚሆኑት መቼ ነው? ሌላ የምትበላው ነገር እያለህ አማራጭ ሳታጣ መብላት የለብህም ነው። ግን ክፉ ቀን ከመጣ ችግር ከመጣ ሚላስ የሚቀመስ ከጠፋሳ የዛ ጊዜ ለዶሩራ ይፈቀዱልሃል እንደገና ማለት ነው። አዶሩራ ተቢዑል መህዙራ የሚባለው ቃዒዳም የተነሳው ከዚህ ነው ማለት ነው። ሰው ተጀገረው ሚል ሰው የሚቀምሰው ሲያጣ በጦርነት ጊዜ በክፉ ቀን ጊዜ ሰው ይበላል፣ አስከሬኑን በልቶ ራሱን ያድናል ማለት ነው። እንኳን ሌላ ቀርቶ ያ ነፍስ የማዳን ጉዳይ እስከሆነ ድረስ በዛ ሁኔታ ላይ ያሉትን ሰዎች በክት እንዲያትበላ ብዬ እንዲሞት አላዝም ማለቱ ነው። በክቱንም በልቶ ቢሆን መሸጋገር አለበት፣ ህይወቱን ማዳን አለበት። አሳማውንም በልቶ እንደዛው ማለት ነው። ግን በሌላ አማራጭ እያለ ችግር ሳይጠናብህ ዝም ብለህ እነዚህ ነገሮች በላለሁ ይብትል አይፈቀድልህም ለማለት ያህል እንጂ በችግር ጊዜ ከሆነ ችግሩ ራሱ ያስፈቅዳል ማለት ነው። يسألونك ماذا أحل لهم ስለ ምግብ ስለተነሳ አሁንም እንደገና ሱሐቦች ጥያቄ ማንሳት ጀመሩ ማለት ነው። እንግዲህ የምግብን ጉዳይማ ካነሳ ግልጽ በሆነ መልኩ ምን እንደሚፈቀድልን ምን እንደሚከለከል እስከ መጨረሻው እንዲብራራልን እንፈልጋለን የሚሉ ጥያቄዎች በጭንቅላታቸው ማብላላት ጀመሩ። እነሱ ከመጠየቃቸው በፊት እሱ ለነብዩ ጥቆማ ደረሳቸው ማለት ነው። يسألونك ماذا أحل لهم እንግዲህ የምግብ ጉዳይ ዲናችን ይሄም ሳይቀር የሚያብራራ ከሆነ አሁንም ስለ ምግብ ተጨማሪ ማብራሪያ እንፈልጋለን ብለው ሊጠይቁህ እያሰቡ ነው። ያ ጥያቄው ከመምጣቱ በፊት መልሱን እሰጥሃለሁ አላቸው። ቁል أحل لكم الطيبات የተቀልል አላህ Subhanahu Wa Ta'ala ለእናንተ እንድትጠቀሙ እንድትበሉ የፈቀደላችሁ ነገር በአጠቃላይ ጦይባት የሆነው ሁሉ ተፈቅዶላችኋል። ንጹህና ጣፋጭ እንዲሁም ለሰውነት ተስማሚ የሆነ ምግብ ሁሉ ተፈቅዶላችኋል። የተከለከሉት በጣት የሚቆጠሩ ናቸው፣ ቀደም ሲል ያው እንደተጠቀሱት ማለት ነው። የተፈቀደው ግን በአለም ላይ ያለ የምግብ አይነት የፍራፍሬ፣ የእህል፣ የአዝርት፣ የአትክልት፣ የእንስሳት አይነት ተቆጥሮ አይዘለቅም። እነዛን ጦይባታ መስፈርት ብቻ አስቀመጠ ማለት ነው። የሚበላው ነገር መጀመሪያ ጦይብ መሆኑን አረጋገጥ፣ ንጹህ ነው፣ አስቀያሚ አስጸያፊ ነገር አይደለም። እንደገና ደግሞ መርዝ ያለው ነገር መሆን የለበትም፣ ምክንያቱም ራስ ላይ አደጋ ላይ ታመጣለህና ማለት ነው። ወይም ደግሞ በአደገኛ በሽታ የተለከፈ መሆን የለበትም፣ ያን ስጋ ከበላህ በሽታ ወደ አንተ ተላልፎ ይጎዳሃልና ማለት ነው። ግን ንጹህ ነው፣ ይሄ ምንም ነገር የለበትም፣ ጣፋጭ ነገር ነው፣ የተጀረበ ነው ብለህ እስካመንክ ድረስ ሐላሉ ነገር አንድ ሁለት ተብሎ የሚቆጠር አይደለም። በጣም በርካታ ነገርን ጦይብ በመሆን ሸርጥ ንጹህ እስከሆነ ድረስ ፈቅጀላችኋለሁ፣ ጣፋጭ ንጹህ መሆኑን ብቻ አረጋግጡ ይላል ማለት ነው። ከዛም እንደገና ለየት ባለ መልኩ ወማ አለምቱ ሚነል ጀዋሪህ በተጨማሪም በቤት እንስሳና በአዝሪታችሁ በአትክልታችሁ ያለውን ብቻ ሳይሆን ከዱር እንስሳትም ደግሞ የፈለጋችሁትን መጨመር ትችላላችሁ በማለት ወኡሂለ ለኩም ማ አለምቱም ሚነል ጀዋሪህ ሶይዱ ማ አለምቱም ሚነል ጀዋሪህ ማለት ነው። ከቤት እንስሳዎች አሰልጥናችሁ የሰለጠኑ የአገልጋዮቻችሁን ልካችሁ የዱር አውሬ ከያዙላችሁ ይላል። ለምሳሌ እንደ ውሻ ብዙ ጊዜ ለማዳ ነፍስ ነው፣ ይህ ይሰለጥናል እንደ ሰው ማለት ነው። ተልጅነቱ ጀምረህ አሰልጥነው አውሬ እንዴት እንደሚይዝ ስትከለክለው ይከለከላል፣ ስትልከው ይላካል። ይዞ ተገደለ በኋላ ደግሞ ባለቤቱ ካልመጣ በስተቀር አይበላም። 2-3 ቀን ቢሆን ቁጭ ይላል እየጮኸ እዛው ማለት ነው። እንደዛ የሰለጠነና ትክክለኛ ትምህርት የወሰደ ከሆነ ውሻህን ልከህ የሚይዝልህንም አውሬ ፈቅጀልሃለሁ፣ አንተ በቀጥታ ተኩሰህ የገደልከውን ብቻ ሳይሆን ማለት ነው። ስትልከው ግን 4 ሽሩጦችን ማሟላት አለበት። አንደኛ የሰለጠነ ውሻ መሆን አለበት። ዝም ብሎ አንድ ውሻ ባለቤት የሌለው ስድ ውሻ ሂዶ የገደለውን ልትበላ አትችልም ማለት ነው። የራሱ ውሻ ነው፣ የራሱን ተዕሊማት ይዞ ነው የሚሄደው። ሂድ ያንን አውሬ ያዝ ብሎ ሲያዘው ነው የሚሄደው እና በመሐከል ና ተመለስ ታለው ትቶ ይመለሳል፣ ታዛዥ ከመሆኑ የተነሳ ማለት ነው። ሂድና ያዝ ካለው ሂዶ ይይዛል። ከያዘ በኋላ ደግሞ ለራሱ አይበላም።
ቁጭ ነው የሚለው ገሎ ተተቆጣጠረ በኋላ ይጠብቃል እየጮኸ ከሩቅ ይጠራዋል ባለቤቱ ያለበትን እንዲያውቅ ማለት ነው ከዛ ደግሞ ስትልከው ቢስሚላህ ማለት አለብህ እነዚህ ሽሩጦች ከተሟሉ ይሄ ውሻ ይዞ የገደለልህን አውሬ መብላት ትችላለህ ይላል ማለት ነው ምክንያቱም ለአንተ እንደ ቢላዋ ሆኗል ውሻው ያገለገለህ ነው ማለት ነው እና ወመስይዱ ማዓለምቱ ሚነል ጀዋሪህ ምናለት ሚነል ከዋሲቢ ማለት ነው ከስበው ያ አሳዶ ይዞ የሚያመጣልህ ከሆነ ያንን ልትበላ ትችላለህ ማለት ነው ሙከልቢና ሙሰሊጢን እነዛን የሰለጠኑ አውሬዎቻችሁ ውሻዎቻችሁን ትልኳቸው አላችሁ ውሻ ብቻ አይደለም ለምሳሌ ነው አንበሳ የሚያሰለጥን ሰው አለ ነብሮችን የሚያሰለጥን ሰው አለ ችሎታ ካለ ማንኛውንም ነገር ማሰልጠን ትችላለህ ማለት ነው ለበራሪዎች ደግሞ ሶቅር የሚባል ልዩ አሞራ አለ በጣም ኃይለኛ የበራሪዎች ሁሉ አለቃ የሆነ ፈጣን እሱን የሚያሰለጥኑ ሰዎች አሉ በሱ ያድናሉ ማለት ነው በባህርም ደግሞ እንደዛው በተለያየ ዘዴ የሚያሰለጥኗቸው ነገሮች አሉ አድፍጦ ባህሩ ዳር አሳዎችን አጥምዶ የሚይዙላቸው የዚህ አይነት እንግዲህ የሰለጠኑ አንሰሳዎች ካሏችሁ በእነሱ አማካይነት የሚያዘውን አውሬ ምትበሉ ይፈቀድላችኋል ይላል ማለት ነው ገሎት እንኳን ብታገኝ ማለት ነው እንደ ቅድሙ ከነ ህይወቱ ደርሰህ ማለት አይደለም ገሎት እንኳን ብታገኝ የሰለጠነ በአንተ ትእዛዝ የሚገዛ እስከሆነ ድረስ አንተ እንዲያረድከው ይቆጠራል እሱ የገደለው ማለት ነው ተዓሊሙነሁነ ሚማ አለመኩሙላህ ዋናው ግን እነዛን አዳኝ እንስሳቶችን እናንተ አላህ ካሳወቃችሁ ዕውቀት ለነሱ ማካፈል አለባችሁ ኮርስ ሰተ በደንብ ማሰልጠን አለብህ መጀመሪያ ፈተና ማለፍ አለበት ማለት ነው ፈኩሉ ሚማ አምሰክና አለይኩም በዛ መልክ አሰልጥናችሁ ልካችሁ ከያዙላችሁ ይዘው የተገኙትን አውሬዎች እናንተ ልትበሏቸው ትችላላችሁ ወذኩሩ ስመላህ ዐለይህ ግን በምትልኳቸው ጊዜ ቢስሚላህ ማለትን እንዳትረሱ ቢስሚላህ ብላችሁ ካላካችኋቸው አይሆንም ወተቁላህ ከዚህ ተዕሊማት የመመሪያ እንዳትወጡ አላህን ፍሩ ኢነላህ ሰሪዑል ሒሳብ አላህ Subhanahu Wa Ta'ala ምርመራው ፈጣን የሆነ ጌታ ነውና ከፍቃዱ ካፈነገጣችሁ በዱንያም ሆነ በአኺራ ሊጠይቃችሁ ይችላል ሲል ያስጠነቅቃል ማለት ነው ይሄ እንግዲህ አውሬዎች በቀጥታ አንተ ይዛሃቸው ወይም ደግሞ በይዛ አርዳሃቸው ወይም ደግሞ በተኩሰህ ገላሃቸው ብቻ ሳይሆን አንተ ያሰለጠንከውን አውሬ ልከህ እንዲይዛቸው ካደረክ በዛ መልክ የተያዙትን ቢስሚላህ ብለህ እስተላክ ድረስ መጠቀም እንደምትችል በግልጽ ደነገገ ማለት ነው በተጨማሪም አልየውመ ኡሂለ ለኩም الطيبات በዛሬው ዕለት ቀደም ሲልም እንደተጠቀሰው ንጹህ የሆኑ ጣፋጭ የሆኑ ምግቦች ሁሉ በሙሉ ተፈቅደውላችኋል አለ ለማረጋገጥ የበለጠ ማለት ነው ማንኛውም ምግብ ይሄ ምግብ ንጹህ ነው በጤንነት ላይ ምንም ጉዳት አያደርስም እንደገና ጣፋጭ ነው ለሰውነት ተስማሚ ነው እስከተባለ ድረስ ያን ፈቅጀላችኋለሁ ይላል ለምን ሐላል የሆኑት ነገሮች በቁጥር ተዘርዝረው ስለማይዘለቁ ነው መስፈርት አስቀምጦ ጦይብ መሆናቸውን ብቻ አረጋግጥ የሚልህ ማለት ነው ከዚያ በኋላ ወጧዓሙ الذين اوتوا الكتاب حل لكم ማለት ቀደም ሲል ከናንተ ቀደም ሲል ኪታብ የተሰጡት ሰዎች ህዝቦች ያዘጋጁት ምግብም ለናንተ ተፈቀደላችሁ በተጨማሪ ይላል ይሄ ለየት ያለ ስለሆነ ምናልባት ከፊተኛ ውስጥ አይገባም ብለው እንዳይፈሩ በተለይ ስሙን ጠርቶ ፈቀደ ማለት ነው እንግዲህ ማንኛውም ምግብ የቤት እንስሳም ሆነ የዱር እንስሳም ሆነ በህጋዊ መንገድ አግኝተ ታረድከውና ታገኘው ወይም ማሳዲነህ ተደረስክበት መብላት ትችላለህ ሲል የራሱ በሙስሊሙ ዙሪያ ያለውን ብቻ ነው የሚያመለክተው ማለት ነው ግን ከኛ ህብረተሰብ ወጣ ብሎ ይሁዶቹ እንደዚሁ ያረዱት ወይም ደግሞ አሳዲነው ያስገኙት ክርስቲያኖችም ያረዱት ወይም አሳዲነው ያስገኙትስ የሚለው ጥያቄ በግልጥ ማለት ስላለበት ወጧዓሙ الذين ብሎ ገለጸው ማለት ነው ተናንተ በፊት ኪታብ የተሰጡት ማለት እነማን ናቸው ክርስቲያኖች ናቸው ወንጌል የተሰጡት ከዛ ደግሞ ቀደም ሲል ተውራት ተቀብለናል የሚሉት ይሁዶቹ ናቸው እነዚህ አህለል ኪታብ በመባል ይታወቃሉ في كل زمان ومكان የኪታብ ሰው ነን እስካሉ ድረስ ይሄንን ስም ማንም ሰው ሊቀማቸው አይችልም ማለት ነው እና የነሱ ምግብ እንደዛው ተፈቀደላችሁ ይላል حل لكم حلال لكم ለእናንተ የተፈቀደ ነው
ወጧዓሙኩም በአጠፋው ደግሞ የእናንተ ምግብ ይላል እናንተ ያረዳችሁትና ያዘጋጃችሁት ምግብ ህሉን ለሁም ለነሱ ተፈቅዶላቸዋል እናንተ የራሳችሁን ምግብ አዘጋጅታችሁ እርዳችሁን ለጎረቤታችሁ ለጓደኛችሁ ግብዣ ብታረጉ ወይም ሀዲያ ብትሰጡት ምንም የሚያወናጅል ነገር የለም እሱም ሊቀበል ይችላል እናንተም ደግሞ ይሄንን በሃይማኖቱ ያልታረደውን አበላሁትና ወንጀል ውስጥ የገባው አይምሰላችሁ ታዟል የእስላም የመጣው ለሱም ጭምር ነበር አልታደለም እንጂ ስለዚህ በኻሊቁ ስም ነው የታረደው ምንድነው ችግሩ ያንተ ያረድከውን ብታበላው ወንጀል የለብህም ይላል ማለት ነው የነሱንም መብላት ከፈለጋችሁ ትችላላችሁ ታልፈለጋችሁ ደግሞ ያልፈለገ ሰው ግድ ብላም አይባልም ማለት ነው የፈለገ ሰው ግን አማራጩ ከጠፋ በተለይ ሌላ ተለያየ አሁን ካፊር ሀገር በመተሄድበት ጊዜ ወደ አውሮፓ ወደ ምን አሁን ጊዜ ትንሽ ተሻሽሏል ሙስሊሞች እየበዙ የራሳቸው ምግብ ቤት እየተከፈተ ነው በወትሮ ጊዜ ግን በጣም ችግር ነበረ ምን ሌላ አማራጭ አልነበረም ማለት ነው ያኔ እነዛ ሰዎች እንዳይቸገሩ አላህ Subhanahu Wa Ta'ala ስለሚያቅ የአህለል ኪታብ ነኝ እስካለ ድረስ እሱ ያረደውን ብትበላ ተፈቅዶልሃል አለ ማለት ነው ከዛም አልፎ በማህበራዊ ህይወት ጭምር ክፍተትና መራራቅ እንዳይፈጠር ወልሙህሰናቱ ሚነል ሙእሚናት አለ ወኡሂለት ለኩም የዘዋጁል ሙህሰናት ሚነል ሙእሚናት እንደናንተው አማኝ የሆኑት የሙስሊሞች ሴቶች ጥብቅ እስከሆኑ ድረስ ለጋብቻ ተፈለጋችሁ ፈቅጀላችኋለሁ የማንም ጎሳ የማንም ዘር ነጭ ነው ጥቁር ነው ምስራቃዊ ምዕራባዊ ሳይባል ላኢላሃ ኢላላህ የምትል ሙእሚና ሙህሰና እስከሆነች ድረስ አቻህናት እሷን ማግባት ትችላለህ የማንንም ዘር ይላል ማለት ነው ወልሙህሰናቱ ሚን الذين اوتوا الكتاب من قبلكم እንደዚሁ ልክ እንደ ምግቡ ደግሞ የናንተ በፊት ኪታብ የተሰጡ ሰዎች ተውራትና እንጂል ተቀብለናል የሚሉ ሰዎች የነሱ ሴቶችም እንደዛው አስፈላጊ ከሆነ ተፈቅዶላችኋል ይላል ማለት ነው ባይሆን በጋብቻ መልክ ማለት ነው ዝም ብሎ ሳይሆን ለመዘራጠት ሳይሆን እና ወልሙህሰናቱ ሚን الذين اوتوا الكتاب من قبلكم ከናንተ በፊት ኪታብ የተሰጡት ህዝቦች ክርስቲያኖች ወይም ይሁዶች የነሱ ሴቶችን ማግባት ከፈለጋችሁና ምናልባት የናንተ ጥረት አጋጥሟችሁ አማራጩ ከጠፋ በተለይ ይፈቀድላችኋል ይላል ማለት ነው ግን اذا اتيتموهن اجورهن ይፈቀድላችኋል ማለት ዝም ብሎ በብልግና እንድታማግጧቸው ማለት እንዳይመስላችሁ ስርዓቱን ጠብቃችሁ መህራቸውን ሰጣችሁ ሙህሲኒን በአግባቡ ባለቤቶች እሱ በተሰባቸውን አስፈቅዳችሁ ኒካህ አስራችሁ ማለት ነው ይላል ሙህሲኒን ማለት ሙተዘዊጂን ማለት ነው አለ ሽሩጥ الاسلاميه እና በአግባብ በአደባባይ ገሊን ላገባ ነው ብለህ አሳውቀህ የሷን በተሰቦች አስፈቅደህ መህሩንም ከፍለህ እስታገባህ ድረስ غير ሙሳፊሂን ዝሙት የምትፈጽሙ ሰዓት ሆኑ ይላል ምክንያቱም የአህለል ኪታብ ሴት ተፈቅዶልሃል ማለት ክርስቲያኗን ዝም ለመዘርጠጥ ማለት እንዳይመስልህ ማግባት ይፈቀድልሃል ማለት ነው ይላል ማለት ነው غير ሙሳፊሂን ማለት غير ሙዛኒን ዝሙት በመስራት መልክ ከሆነ አይፈቀድም የራስም የሙስሊምም ቢሆን አህለል ኪታብም ቢሆን ዲን የሌለውም ቢሆን ዝሙት በማንኛውም ጊዜ አይፈቀድም ጋብቻ ከተባለ ግን ሙሽሪኮች ጋር ጋብቻ የለም ላዲኑዮች ሹዕዮች ጋራ ኩኒስት ጋራ ጋብቻ የለም መጁሳ ጋር ጋብቻ የለም አህለል ኪታብ ከሆኑ ግን የኪታብ ባለቤት ነን እስካሉ ድረስ የነሱን ሴቶች ሙስሊሞች ሊያገቡ ይፈቀድላቸዋል ይላል ግን በአጸፋው ላይ መጠንቀቅ ያለብን የሙስሊሞችን ሴቶች አህለል ኪታብ ወንዶች ሊያገቡ አይፈቀድም ምክንያቱም የፈቀደው ይችን ብቻ ነው ከነሱ ሴቶች ማምጣት ታስፈለገ ይፈቀድላቸዋል ነው እንጂ የሙስሊም ሴቶች ለሌላ እምነት ተከታዮች አይሰጡም ምክንያቱም ሴቶች ሁሉ ጊዜ የበታች ታዳሪ ጭቁን ናቸው አሲራት ናቸው ምርኮኛ ናት እና በባሏ ስር ከገባች ሃይማኖቷን ጠብቃ ልትዘልቅ አትችልም ማለት ነው ስለዚህ እሱ ተጽኖ ያረግባታል ቀስ በቀስ ያው ፍቅር ያያየላ ሲሄድ ከዛም ደግሞ ልጆች ሲወለዱ ከልጆች የተለይቼ ምናምን ብላ ወደ ኩፍር ነው ተጠቃላ የምትሄደው ማለት ነው ያን ጊዜ እሷን ወደ ኩፍር መጋበዝ ስለሚሆን አይፈቀድም የአህለል ኪታቡን ሴት ካመጣህ ግን ዳዕዋ አደረክ ማለት ነው በተለይ አንተ ጎበዝ ከሆንክ ሙልተዚም ከሆንክ አንተ በፍቅር ታይላታለህ ልጆች እናት ትሆናለህ ካሁን በኋላ በቃ ወደ እስላም መግባት አለብኝ ብላ እግር መንገዱን ወደ ሂዳያ ነው የምትመጣው አትጎዳም ማለት ነው በዚህ መልክ ነው እንጂ አንዳንዶቹ ባጠፋው የነሱን ሴቶች ማግባት ከተፈቀደ የኛን ሴቶች ለነሱ መስጠትም የሚፈቀድ የሚመስላቸው አሉ ይሄ ስተት ነውና ይሄ ልንጠነቀቅ ይገባል ማለት ነው
ወላ ሙተኺዚ አኽዳኒን ቅምጥ ከመያዝም ሌላ ሁናችሁ ይላል ማለት ነው። የዚና አይነቱ የተለያየ ነው። ሙሳፊሃት ማለት ልክ እንደ ሸርሙጣዎቹ በአደባባይ ያለምንም ህፍረት ውጣ ግባ እያለች እንደፈለገ ሁሉንም የምታስተናግድ ማለት ነው። በዛ መልክ አድርጉ ማለት እንዳልሆነ ይታወቅ ይላል። እንደገና ሙተኺዛት አኽዳን ማለት ልዩ ጓደኛ የሚባለው ስልጡኑ ዚና ማለት ነው። እና ገሌ ተገሌ በቀር ማንንም አያውቅም ይባላል። ህጋዊ ሊያረጉት ማለት ነው። ዝሙት ነው። እና የግልህ እንግዲህ እሷም አንተም ብቻ ነው ማምነው እሷም አንተም እሷም ብቻ ነው ብላችሁ የምትይዟቸውም እነዚህም ያው ዝሙት ነው። በዚህ መልክ አይፈቀድም ይላል ማለት ነው። አሽዲቃ አኺላ ማለት ነው። የፍጁሩ ቢሃ ሲረን በምስጥር በተለይ የኔ ብቻ ናት ብሎ የሚያደርጋት ማለት ነው። ይሄ ውሸት ነው። እሷ መጀመሪያ ለክብሯ ታማኝ አይደለችም። ለአንተ ብቻ ነኝ ብላ አንተ ጋር የምትማግጥ ከሆነች ለሌላው ደግሞ ያንተ ብቻ ነኝ የማትልበት ምን ምክንያት አለ? ዝሙቱ እንደው ገብታበታለች። ስለዚህ በአሁኑ ጊዜ እንዳውም በጋብቻ ደረጃ ነፃ ነኝ ብላ አግብታ አንተ ጋር ትገኛለች። ደሞ ነገ ነፃ ነኝ ብላ ሌላ ታገባለች። ደሞ ነገ 3 4 ባል እየተገኘላቸው ነው በአሁኑ ጊዜ። ይሄ ውሸት ነው ማለት ነው። መጀመሪያ አንድ ሰው ለክብሩ ታማኝ ያልሆነ ሰው አንድ ሰው ጋር ዚና የሚያረግ ከሆነ ሌላው ሰው ጋር የማያረግበት ምክንያት የለም ማለት ነው። ስለዚህ ወላ ሙተኺዛት አኽዳኒን ማለት ልዩ ጓደኛ የሚባለው እሱም ዚና ነው በእኔ ዘንድ ልዩነት የለውም። ያቺ አደባባይ መቃዝም ብላ የመጣ እንጣ ብላ የምታላጋው እሷ የለየላት ናት። ግን አንዳንዶቹ ያኛውን ይኮንኑታል ማለት ነው። ለየላ ሸርሙጣ ጋራ መማገጡን የግል ጓደኛ የሚባለው ግን እንደ ህጋው ያውታል። ይሄ ልዩነት የለውም በእኔ ዘንድ ሁሉም ዝሙት ነው ይላል አላህ። ወመን የክፉር ቢልኢማን እና ቢሸራኢዕ الኢማን ማለት ነው። በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala በምግብም ሆነ በጋብቻ ዙሪያ ማድረግ የሚገባውንና የሚፈቀድላችሁን ግልጽ አድርጌ አስቀምጫለሁኝ። ይሄ ዲናችሁ የሰጣችሁን መመሪያና ማብራሪያ የሚክር ሰው ካለ ይላል ፈቀድ ሀቢጡ አመሉህ አማኝ ነኝ ቢልም የአላህን ድንጋጌ ታላከበረና ካልተከተለ ስራ ውድቅ እንደሚሆን ይወቅ ይላል ማለት ነው። ወሆ ፊል አኺረቲ ሚነል ኻሲሪን እሱም በመጨረሻው ዓለም ተከሳሪዎች እንደሚሆን ነው። ስለዚህ አንድ ሙእሚን የሆነ ሰው ኢማኑ የሚለካው ሐራምና ሐላልን በማክበር ላይ ነው ማለት ነው። ሐላል ከሆነ አንተ የማታውቀው ያለመድከው እንኳን ነገር ቢሆን ሊከብድህ አይገባም ማለት እንዴት ይሄን ነገር ሰራለሁ ይብለህ እንደ የአላህን ድንጋጌ ቸል ማለትና ማጥላላት አይፈቀድልህም ማለት ነው። ወይም ደግሞ አላህ ሐራም ያረገውን ነገር አንተ ስለለመድከው ለምን ይሄን ማተዋለህ ብለህ የምትግረጨረጭ ከሆነ ኩፍር ቢልኢማን ሆነ ማለት ነው። ባፈህ አመንኩ ይትላለህ፣ በተግባር ግን የአላህ ፍቃድ ጋር መራመድ ያልቻልክም። ስለዚህ ወመን የክፉር ቢልኢማን ቢሸራኢዕ الኢማን እምነታችሁ በሚያስከትለው ህግና ደንብ የሚክድ ሰው ይላል። የሚክድ ሰው የሚለው እዚህ ላይ እንግዲህ በይሄ ነገር ሐራሙን ሐራም እንዳልሆነ ሐላሉን ሐላል እንዳልሆነ ቅሬታ ያለውና የሚቃወም ማለት ነው። ዝም ብሎ ይሄን ነገር አልፈልግም እኔ እንትን አህለል ኪታብ ምግብ አልበላም ደስ ስለማይለኝ ወይም ደግሞ ሌላ ሴት አላገባም ካልክ ችግር የለም። ዳቦ አልበላም ብትል ወንጀል አለብህ። እንጀራ አልፈልግም ብትል ወንጀል የለብህም። ግን የሚያስፈልጋቸው ሰዎች ካሉ ጌታቸው ፈቅዶላቸዋል። ጌታቸው የፈቀደውን አንተ ጣልቃ ገብተህ ለምን ትከለክላለህ? ያ ነው ወመን የክፉር የሚሆነው ማለት ነው። هذا وصلى الله وسلم على النبي وعلى اله